ትንፋሽ አጠራን እኮ አድገናል መሰለኝ። እንደሆኑሽ ብስክሌቱ ጥሩ ሀሳብ አይደለም። ብስክሌት በጣም እወዳለሁ። እስክሞት ድረስ እነዳለሁ። እንግዲህ ብዙ ጊዜ ማሳለፍ ብንችል ደስ ይለኝ ነበር። እህቴ በጣም ስትጠይቀኝ ነበረ። ሄደን ዕቃ እንገዛዛለን። ኦ ቱርካ ናት ቀኑን የምትመርጠው? ውይ ከድሮ ፈረስ ጋር እንዴት ደስ የሚል ጊዜ እንደነበረ። ፈረሱን የድሮ ብለሽ አታጣጢ። መጀመሪያ የሳምኩሽ በሱ ምክንያት ነው። አዎ በጎች መሃል መንገድ ላይ ጥሎ ነው የሄደው። አዎ ሰርዳር ግን እኮ አሁንም አልመለስክልኝም። ምን ጠይቀሽ ነው? እዚህ ለምን ድንገት እንደመጣ እንዳልኩሽ ነው ዶኑሽ። አጋጣሚ አይደለም ሰርዳር። እኔን ለማታለል አትሞክር። ማን ነው ስለኔ ነገረ? እህቴ ነች ወይስ ወንድሜ ሶመር? እንዴ ይሄን ያህል ምንድነው የሚነግሩኝ? አልገባኝም። ሰርዳር እኔ ልሞት እችላለሁ ሰርዳር። አልገባኝም። ይሄን ደግሞ ከየት ያመጣሽ ዶኑሽ? አሞኛል። እናቴ በዚህ በሽታ ምክንያት ነው የሞተችው። ይህንን አንተም ታውቃለህ። አሁን የኔ ተራ ነው። ተይ ተይ ዶኑሽ ተይ፣ እንደዛ አይነት ነገር አትበይ። እኔ ዶክተር ነኝ። እንደዚህ አይነት ነገር ባትናገሪ ደስ ይለኛል። እስካሁን ድረስ ህልማችንን እውን ማድረግ አልቻልንም። አብረን የምናሳልፈው ብዙ ጊዜ አለን። አሁን በእንደዚህ አይነት በማይረባ ምክንያት እኔና አንቺ በጭራሽ አንለያይም። በዚህ እንስማማ? ንገረኝ። እኔ ጋር ነው የመጣው አይደል? እንደ ታመምኩ ስላወክ ነው? አዎ አዎ፣ ሺህ ጊዜ አዎ። ግን አንቺን ፍለጋ ነው የመጣሁት። ስለ ታመምሽ አይደለም፣ አንቺን ፈልጌ ነው የመጣሁት። እጅሽን ለመያዝ ነው የመጣሁት። ነገ የኛ ነው ዶኑሽ፣ ያንቺ እና የኔ። እሺ ማን የነገረ? ወንድሜ ሶመር ነው? አጎት ፋቲ ነው። አባቴ? ስለዚህ ሁሉም ቤተሰብ ያውቃል ማለት ነው? አድምጪኝ ዶኑሽ፣ አንድም ጥያቄ የማይጠይቁሽ እንዳታዝኝ ብለው ነው። በማንም ሰው አትናደጂ ዶኑሽ። አባቴ አሁንም ትልቅ ውሸት ውስጥ ነኝ። ውሸት አይደለም፣ ሳያሳምሙ ማቀፍ መንከባከብ ነው። እንደዛ ነው የሚባለው። እናት ነስሪን ለዓመታት እውነቱን አፍና ቆይታለች። እሱን ነው እያልኩሽ ያለሁት። እውነቱ ሕይወት ለመስጠት ነው የተደበቀው። ፈገግ እንድትይና ደስተኛ እንድትሆኝ ተብሎ ነው። ለዛ ነው ቤተሰብሽ አሁን ዝም ያለው። ሁላችንም ከአንቺ ጋር መሆን ነው የምንፈልገው ዶኑሽ። በማንም ሰው አትናደጂ። በጣም ነው የምወድሽ፣ በጣም
ወይዘሮ ሩቻን እንኳን ደህና መጣሽ። እንኳን ደህና ቆየሽ። አቶ ካርታልስ? ሰላም አቶ ካርታል። ሰላም። ይቅርታ አድርጊልኝ፣ ስብሰባ አለብኝ። አስቸኳይ ከሆነ እባክሽ ፊገን አናግሪት። ስለ ቱርካን ነው ማውራት የፈለግኩት። ለስብሰባው እንደማረፍድ ልትነግሪልኝ ትችያለሽ ፊገን? ግቢ ወይዘሮ ሩቻን። እባክሽ እዛ ጋር ቁጭ በይ። ምንድን ነው መጠጣት የምፈልጊው? አይ ምንም ነገር አልፈልግም። ወደ ነጥቡ ልግባ። እየሰማሁሽ ነው። ያው እንደ ልጄ ነው የምወድህ፣ ይህንን ታውቃለህ። እሺ አመሰግናለሁ። ያው ማለቴ ሶመር ባለፈው ሲታሰርና ሚኔ ቤቱን ስታቃጥል ሁሌም ቢሆን ከጎናችን ነበርክ። ሶመር ጓደኛዬና የሥራ አጋሪ ነበር። የሥራ አጋርነታችሁ አብቅቷል፣ ግን ሳስበው ጓደኝነታችሁ ደግሞ የሚቀጥል ይመስለኛል። ትናንትና ለዶኑሽ ቤት ምሳ አዘጋጅቼ ነበር እና እንድትመጣ በጣም ፈልጌ ነበር። ረስታው ይሆናል እንጂ ቱርካን ወደ ዝግጅቱ እንድትጠራ ነግሬያት ነበር። እንደዚያን ነገር አላለች። አዎ ያው ረስታው ነው የሚሆነው። ያው ይገባሃል፣ እህቷን በጣም አሟታል። በዛ ምክንያት ግራ ገብቷት ነው የሚሆነው። ችግር የለም፣ በሚቀጥለው ራስ ይጋብዛለሁ። መቼም እነዛ ሁለቱን ትናንትና አግኝታቸዋል ማለት ነው። እነዛ ሁለቱ ቱርካንና ሶመርን ነው ውዴ። ከአመታት በኋላ አብረው ሆኑ። ታውቃለህ፣ በጣም ደስ የሚል ነገር ነው። ስለዚህ ምን ይሁን? ምን ተፈጠረ? ያው ከሁለቱም ጋር ጓደኛ ነህ። ምን እንዳሳለፉ በደንብ ታውቃለህ። የእኛ ቃላቶቻችን አልሰሩም እና ምን መሰለህ፣ አንተ ብታናግራቸው ምናልባት አንተን ይሰሙ ይሆናል። ቱርካን አይቻታለሁ፣ በጣም ነው የምታምነህ። ሁለቱንም አንተ ፊት አድርጋቸውና አናግራቸው እባክህ ካርታል። ምክንያቱም አንተም እንደምታውቀው እርስ በእርስ በጣም ነው የሚዋደዱት። በጣም ይዋደዳሉ ታውቃለህ። ያው በዛ ላይ ደግሞ ልጅ አላቸው። በዚህ ሁኔታ በመሃላቸው ሌላ ሰው ጣልቃ ቢያስገቡ እራሳቸውንም ሆነ የሚያስታርቃቸውን ሰው በጣም ነው የሚያስቀይሙት። የግድ ቱርካንና ሶመር አብረው ነው መሆን ያለባቸው። መልሶ እንዲታያቸው ትንሽ ግፊት ብቻ ነው የሚፈልጉት። እንግዲህ ለዛ ነው እዚህ የመጣሁት አቶ ካርታል። ስለዚህ እባክህ በቻልከው አቅም እርዳቸው። ወይዘሮ ሩቻን አንቺ እንደዚህ እንዳደርግ እንዳልጠየቅሽኝና እኔም እንዳልሰማው አልፈዋለሁ። ምንም አልገባኝም። ይህንን ታየዋለሽ አይደል? አዎ የዛች የሟች ሚስት ነው አደለ? አየህ አደለ? ከምንም ነገር በላይ ሁሌም ቢሆን ታማኝነትህን እወደዋለሁ። ካርታል ሶመራውን ማወቅ ያለበት አይመስለኝም። ለሱ ደግሞ በቂ ምክንያት አለኝ። ይህንም ብዙ ጊዜ ደጋግሜ ነግሬሃለሁ። ሶመር ይህንን ነገር ካወቀ ደፍነኝ ከኔ ይወስዳታል እና ከዛ ሁሉም ነገር ያበቃለታል። ወይዘሮ ሩቻን ትዳር የህይወት አጋርነት ማለት ትልቅ ኃላፊነት ነው። ያንን ፊርማ መፈረም አንቺ እንደምታስቢው እንደ ተራ ነገር ቀላል አይደለም። እወድሃለሁ፣ አፍቅርሃለሁ ማለት ብቻ በቂ አይደለም። ትዳር ልፋትና እምነትን ይጠይቃል። ይኸውልሽ ልጅሽ ሶመር ሁሉም ነገር ላይ የተሸነፈ ሰው ነው። ስለዚህ እባክሽ እኔን እዚህ ውስጥ ባታስገብኝ ደስ ይለኛል። ሁሉም ሰው ቢሆን ስህተት ይሰራል። ሶመር መጀመሪያ ላይ ስህተት ሰርቷል። እርግጠኛ ነኝ አንተም ከሟች ሚስት ጋር እያለ አንዳንድ ስህተቶችን ሰርተሃል። ግን ይሄ አንድ ሰው እንዲሸነፍ አያደርግም። እንድታድግና ብዙ ልምድ እንዲኖር ነው የሚያደርገው። እንድትጠነክር ያደርጋል። የምትወዳቸውን ሰዎች አጥብቀ እንድታቀፍ ያደርጋል። ይሄንን ነው ልልህ ፈልጌ የነበረውና ከአንተ በጣም ትንሽ እገዛ ነው የምፈልገው። ይህንን ለማድረግ አቅሙ እንዳለ ገምታለሁ። አይደል እንዴ?
እሺ እንግዲህ በቃ ልሂድ። ስብሰባውን ከዚህ በላይ ማርፈድ የለብህም። ብሄድ ይሻላል። ስለተረዳኸኝ በጣም ነው የማመሰግነው በእውነት። መልካም ስራ። ዛሬ ሆስፒታሉ በጣም ሞልቷል። አንድም ደህና ማቆሚያ ቦታ የለም። የካንሰር ምርመራ ክፍል ከዛኛው ፎቅ ጀርባ ነው የሚሆነው። በጣም ደስ ይላል እህቴ፣ ጎበዝ ሹፌር ሆነሻል። ያው ያስተማረኝ ሰው ጎበዝ ስለሆነ ነው። አዎ ወንድም ሶመር ጎበዝ ነው። ካርታል ነው ያስተማረኝ። ነይ፣ ዝግጁ ነሽ? ዶክተር አይሊን በጣም ደስ ትላለች። እሺ አብረን እናያታለን። ነይ። አቤት አባዬ። ቱርካን ልጄ፣ አሁን ትምህርት ቤት ሄጄ ነበር። ዳፍኔ ትምህርት ቤት ዛሬ የለችም አሉኝ። ቆይ ምን ነው? ምን ተፈጠረ ቱርካን? ዳፍኔ በጣም ደህና ነች። እቤት ነው ያለችው። ትምህርት ቤት አላኳትም። ልጄ ለምንድን ነው ለእኔ ያልነገርሽኝ? እዚህ የመጣሁት ዝም ብዬ ነው። እሷን ለመውሰድ እኮ ነው የመጣሁት። ዳፍኔን ሌላ ህጻናት ማቆያ ላስገባት ነው አባዬ። ብዙ ልታያት ከፈለግ ከአንድ ቀን በፊት እናስብበትና እንገናኛለን። ልጄ ቆይ ግን ምን እያልሽ ነው ያለሽው? ቆይ ከዚህ በኋላ ዳፍኔን ለማግኘት አስቀድሜ ቀጠሮ መያዝ አለብኝ ማለት ነው? ለምንድን ነው እንደዚህ የምታደርጊው? አሁን ስለዚህ ነገር አልጨቃጨቅም፣ ግን ምክንያቱን በደንብ የምታውቀው ይመስለኛል። ችግር አለ እንዲህ አባት ሳዲቅ? ለምንድን ነው አባቴ እንደዛ ያናገርሽው? ምክንያቱም ሶመርን በድብቅ የሚያገኘውና ዳፍኔን የሚያሳየው ይመስለኛል። ግን ዛሬ ማታ ጠራዋለሁ። አሁን ግን በግምት ነው የማወራው። ከልጁ ጋር በሚስጥር ባይገናኝ ደስ ይለኝ ነበር። አልገባኝም። ምን ማለት ነው ዶኑሽ? ለሶመር እንደምታግዢ እንዳትነግሪኝ ብቻ። ምንም እያልኩ አይደለም። እንደዚህ መሆን ያለብህ አይመስለኝም ሰርዳር። አዎ የመጣሁት ለዚህ ብዬ ነው። ተወልድ ያደግክበትን ከተማ ማወቅ እፈልጋለሁ። እባክህ እኔንም እንድትረዳኝ እፈልጋለሁ። የት ነው ያረፍሽው? ሳሪም ሳኪሊ ውስጥ ያለ ቆንጆ ሆቴል አለ። እሺ በቃ አድራሻውን ላኪልኝ። ዛሬ ማታ እመጣለሁ። ደስ ይለኛል ውዴ። እንገናኛለን። መግባት ይችላሉ። ሰላም፣ ዶኑሽ ነኝ። አይሊን፣ ስለተዋወቅን ደስ ብሎኛል። በድጋሚ እንኳን ደህና መጣሽ ወይዘሮ ቱርካን። ሰላም፣ እንኳን ደህና ቆየሽኝ። እባካችሁ ተቀመጡ። እህትሽ እኮ እንደዚህ አይነት ቆንጆ ሴት መሆኗን ለእኔ በጭራሽ አልነገርሽኝም ነበር። ቆንጆ ናት። በጣም አመሰግናለሁ። ዶኑሽ እዚህ ስትሆን ምን አይነት ባህሪ ማሳየት እንዳለባት ብናወራ ደስ ይለኛል። እሺ ወይዘሪት ዶኑሽ። ዶኑሽ ብዬ ብጠራሽ ችግር አለው? ችግር የለውም። ዶኑሽዬ፣ መጀመሪያ ለጠቅላላ ምርመራ እንወስድሻለን። ከዛ ምርመራዎቹን እንጀምራለን። እስኪ ሽሩ ውስጥ የተደረገልኝ ምርመራ ውጤት አይተሽዋል? ሰነድ ማስቀመጫ ውስጥ ነበሩ። ሁሉንም ስመረምር ነበር፣ ግን እንደ አዲስ እንጀምራለን። ይግቡ። ይቅርታ አድርጊልኝ ዶክተር። ወይዘሮ ቱርካን። አቤት። አብረሽ መምጣት ትቻለሽ? እሺ። ወይዘሮ ቱርካን፣ ሚኒ ጆርሉ የአይምሮ ሕክምና ክፍል ውስጥ ለረጅም ዓመታት ስትታከም ነበር። አይታሽ ነበር። ዘመዷ ነሽ መሰለኝ። አንቺን ማየት ትፈልጋለች። አረ እኔና እሷ በፍጹም ዘመድ አይደለንም። እህቴን ለማሳከም ነው የመጣሁት። ይቅርታ። እሺ። ቱርካን እኔ ላይ በጣም ተናዳብኛለች።
ይመስለኛል ዳፍኔ ያሳለፈችው ነገር አለ። ሊሆን ይችላል። ልጅ እንደሆነች ታውቃለህ አባት ሳዲቅ። ለዛ ነው ያን ቀን ከኪራዝ ጋር ስትጣላ የነበረው። በፈጣሪ ስም ቆይሽ፣ አሁን ምንድን ነው ማድረግ የምችለው ነገር? ቱርካን አሁን በጣም ርቃ ሄዳለች። አንተንም በዳፍኔ ልትቀጣህ ነው። አታሳየህም። ግን ምንም ይሁን ምን በእኔ ምክንያት እንድትቀጣ አልፈልግም። ተው ልጄ፣ እዚህ ውስጥ ጣልቃ አትግባ። አንተ ከዚህ በላይ መናደድ የለብህም። ቅድም ስንገናኝ ጥሩ ነበርክ። እንደዛ ቢቀጥል ደስ ይለኝ ነበር። አባት ሳዲቅ፣ ቱርካንን ብዙ ጊዜ ስለዚህ ነገር ሳናገራት ነበር። አሁን እዚህ እንደሆንኩና እንደማላስጨንቃት ነግሬያት ነበር። በምንም ነገር እስካሁን እየተጫንኳት አይደለም። ልጄን ምንም ያህል እንኳን ብፈልጋት እሷን ላለማናደድ እየሞከርኩ ነው ያለሁት። ግን ከኔ ምንም ልጠበቅ ትችላለች። እያንዳንዱ ልጄ ላይ ለምትወስነው ውሳኔ ሁሌ እኔን ታማክረኛለች። እነዛን ውሳኔዎች የምትወስንባቸውን ቀናት ሁሉ ባይ ደስ ይለኝ ነበር ልጄ። እርስ በርሳችሁ ስታወሩ ብትግባቡ ደስ ይለኝ ነበር። ዳፍኔም አሁን ላይ ይሄ ያስፈልጋታል። እኔም አንድ አይነት ነገር ነው የምፈልገው። አባት ሳዲቅ፣ አንድ ነገር ልጠይቅህ። ካርታል እኔ ቱርካንን ማናገር በምፈልግበት ጊዜ እሱ ሁሌም አለ፣ ከአጠገቡ አይጠፋም። ብዙ ጊዜ ከእሷ ጋር አገኘዋለሁ። ግን ከልክ በላይ እየጠበቃት አይመስልህም? አንተንም ልክ እንደኔ ነው የሚሰማህ? አዎ ነው። ግን እባክህ ሌላ ነገር አታስብ። እሱ ልክ እንደ ሥራ አጋሩ ነው እየጠበቃት ያለው። እንደ ታላቅ ወንድም እየተከታተላት ነው። ወንድምነት ነው። ሌላ ምን ሊኖር ይችላል? ዶኑሽ፣ የመጀመሪያው ደረጃ ላይ ነን። ተስፋ አትቁረጭ እሺ? ጥሩ ቡድን እንሆናለን እና እንወጣዋለን። ምንም ስጋት አይገባሽ። ያንቺ ፍላጎትና ጥረት በጣም ያስፈልጋል። ተስማማን ውዴ? መስማማት እንችላለን። እኔም ውሳኔ ላይ ደርሻለሁ ዶክተር። ከዚህ በኋላ ደስተኛ የሚያደርገኝና ጥሩ ስሜት የሚሰጠኝን ነገር ነው የማደርገው። ሁል ቀን አዳዲስ ገጽ ገልጣለሁ እና ደግሞ እዛ ገጽ ላይ የምወዳቸው ሰዎች ብቻ ናቸው የሚኖሩት። ይህንን መስማት በጣም ደስ ይላል። እህትሽ ጽሑፍ እንደምትጽፊ ነግረኛለች። እንግዲህ መጽሐፉ በጣም ጥሩ እንደሚሆን ተስፋ አደርጋለሁ። እኔ ውድ ዶኑሽ። ዶክተር አይልን ከእንግሊዝ እንደመጣች ታውቂያለሽ አይደል? ኧረ እባክሽ፣ ከየት ከተማ? ለንደን። ውይ፣ እኔም አንድ ጓደኛዬ ነበር። እሱም እንዳንቺ ዶክተር ነው። ምናልባት ታውቂ ይሆናል። ሰርዳር ሜሪች። ሰርዳር? አይ የሚባል ሰው አላውቅም። እዚህ ጋር መድኃኒት አወሳሰዱን ጽፌልሻለሁ። እሺ፣ እነዚህን ዛሬ ከገዛን መጀመር እንችላለን አይደል? አዎ፣ ግን ለጊዜው ተጨማሪ ምርመራዎችን እናደርጋለን። ብቻ ቀድሜ ደውዬ ያሳውቅሻለሁ። ከዚህ በኋላ ቶሎ ቶሎ እንገናኛለን። እሺ፣ በቃ እኔም አይቫሊክን በደንብ አስጎበኝሻለሁ። መጀመሪያ አንቺ ደህና ሁኚ። ኧረ እስክድን መጠበቅ የለብኝም። እመኝ፣ ደስ እንደሚልሽ በጣም እርግጠኛ ነኝ ዶክተር። ነገ የምትሺ ከሆነ ይቅርታ። አቤት ሶመር። ሄሎ ቱርካን፣ የት ነሽ? አሁን ማውራት ትችያለሽ እንዴ? ስለ ምንድን ነው የማወራው? ልምጣና ካለሽበት ቦታ ልውሰድሽ? አሁን መምጣት አልችልም፣ ግን እሺ፣ እንደዛ ከሆነ ዛሬ ማታ እንገናኝ። የሁሌ ቦታችን ጋር እጠብቅሻለሁ። እንገናኛለን። ዶኑሽ፣ ስለ ግብዣሽ በጣም ነው አመሰግነው። አመሰግናለሁ፣ ግን እሱ ሌላ ጊዜ ማድረግ እንችላለን። ማለት አንዳንድ የማደርጋቸው ነገሮች አሉ። እሺ፣ በቃ በፈለግሽበት ጊዜ ይሆናል። ከዚህ በላይ ጊዜሽን አንውሰደው። ኧረ ችግር የለውም። ስለዚህ ከዚህ በኋላ ከዶኑሽ ጋር ትገናኛላችሁ። ግድ ነው። በጣም ነው የማመሰግነው። ምንም እናመሰግናለን። አመሰግናለሁ። ችግር የለውም። እንገናኛለን። ደህና ዋሉ። ነይ ውዴ። ውይ ሙስጠፋ፣ ምን እየተፈጠረ ነው? ይሄ እኮ የሥራ ቦታዬ ነው። መውጣት አልችልም ስላልሽ ወደ አንቺ መጣው። ችግር አለ? ወይኔ አምላኬ! ዶክተር
ሰላም ሰላም። ኡፍ። እሺ ሰዎች፣ ለምንድን ነው እዚህ የጠራችሁኝ? ዶኑሽ ታማለች፣ አንተም ታውቃለህ አይደል? እና ከባድ ነገር ነው። አዎ አውቃለሁ። እንደ በፊቱ ከዶኑሽ ጋር ቅርብ እንደሆንክ ነው የምታስበው? ቆይ ይሄ ምን ማለት ነው? ሙስጠፋ ለንደን ውስጥ ስለነበረው ህይወትህ ነግሮኛል። ለልጅቷ ተስፋ ባሰጣት ጥሩ ነው። ስማኝ፣ አሁንም ከእሷ ጋር በትዳር እየኖራችሁ ነው። ሊያበቃ የደረሰ ትዳር ነው። እንፋታለን። ግን አላበቃም፣ ገና ነው አይደል? ዶኑሽ ባለ ትዳር እንደሆንክ ስታውቅ ምን እንደሚፈጠር ትንሽ አስበህ ታውቃለህ? ዶኑሽ ላይ ለአመታት በሯን ከዘጋችባት ሴት ነው ይህንን እየሰማው ያለሁት። ቆይ አንድ ጊዜ ተው፣ ነገሮችን አትቀላቅላቸው እንጂ ወንድሜ። እዚህ ስላለው ሁሉንም ነገር አስቤ ነው የመጣሁት ዳሪያ። እናንተ ከምታስቡት በላይ ስለ ዶኑሽ እንደማስብ እርግጠኛ ሁኚ። ምን እያደረግኩ እንደሆነ አውቃለሁ። ዶክተር፣ በጣም ተናድሃል። እሱን ደግሞ አውቃለሁ። ፊትህ ላይ በደንብ ማየት እችላለሁ። ግን አሁን የተሳሳተ መንገድ ላይ ነህ። መጀመሪያ ሂድና ለአይሊል ንገራት። ፍቺ የምታደርግ ከሆነ ወይም ለፍቺ የምታመለክት ከሆነ ማድረግ የምትፈልገውን ነገር አድርግ። ምክንያቱም አንድ ቀን ዶኑሽ ስለዚህ ስትጠይቅህ አንድ መከራከሪያ ነጥብ ሊኖርህ ይገባል ወንድሜ። አሁን አንተ ባዶ እጅህን ያለኸው ወንድሜ። የማይሆን ነገር ነው ያዝከው። ዶኑሽ ደግሞ ስሜታዊ ልጅ ነች ታውቃለህ። በቀላሉ ትሰበራለች። ለምክራችሁ በጣም ነው የማመሰግነው ጓደኞቼ። አሁን ግን ልሂድ። ልጆች ግቡ። እናንተ ሁለት እህትማማቾች ዝም ብላችሁ ስትዞሩ ነበር አይደል? እንኳን ደህና መጣችሁ። አመሰግናለሁ። ምን አይነት ግብይት ነው? ምንም አልገዛችሁም እኮ። አክስቴ፣ ቤቱ ደስ የሚል ምግብ ይሸታል። በጣም እናመሰግናለን። ይህንን ላንቺን የሰራሁት የኔ ውድ። አባትሽ ቶሎ ነው የመጣው፣ እላይ ነው ያለው። እንደዛ ከሆነ ሂጄ ልየው በቃ። እሺ ውዴ፣ እስቲ ሩዙን እዩ፣ እንዳያር ማየት አለብሽ። ሂጂ አልኩሽ እኮ። እሺ ቱርካን፣ ዶክተሯ ምን አለችሽ? አክስቴ ተመስገን ነው። ዶክተሯ በጣም ጎበዝ ናት። ምርመራውን ጀምረናል እና መድኃኒት መውሰድ ጀምራለች። በጣም ጥሩ ነገር ነው ያለች። ተመስገን አምላኬ። ወይ ጉድ! ማን ነው የላከልሽ? ሚኔ። ወይኔ አምላኬ! ከአንቺ ደግሞ ምንድን ነው የምትፈልገው? ኪራዝን ማየት ነው የምትፈልገው። እንድረዳት ትፈልጋለች። ደጋግማ መልእክት እየላከች ታሰቃየኛለች። እሱን ነው የምትፈልገው። ወደዚህ ከመጣሽ ጊዜ ጀምሮ ቁጭ ብለን ለማውራት እድሉን አላገኘንም። አባዬ፣ አሁን እዚህ ነኝ። አብረን ጊዜ ማሳለፍና ማውራት እንችላለን። አክስትሽ ብዙ ቆንጆ ቆንጆ ምግብ ሰርታልሻለች። አውቃለሁ አባዬ፣ ገና ልክ ስገባ ሽታው ደርሶኛል። ስለዚህ ሁላችንም እንሰብሰብና ጠረጴዛ ላይ ቀርበን አንድ ላይ እንበላለን። መጣሁ። ሂጂ። የትኛው ይበልጥ ይከብድ ነበር? ማንም የሚረዳቸው የሌላቸው ሰዎች ሲሰቃዩ ነው ወይስ የምትወዳቸው ሰዎች ሲሰቃዩ ማየት ነው? አባቴ ምንም ያህል ነገሮችን ለመደበቅ ቢሞክርም አይኑ ውስጥ ያለውን ስቃይ መደበቅ አይችልም። ከልጅነት ጀምሮ የደስታ ጨዋታ ላይ መሪ ተዋናይ ነበርኩ። ግን አሁን በአንድ ክንፍ ፍቅር ላይና በሌላው ክንፍ ቤተሰቤ ላይ ተንጠለጠልኩ። ለመብረር የምትጥር ምስኪን ወፍ ነበርኩ። አባዬ፣ ልጄ ነይ
ተቀመጭ። ቆይ ልጄ፣ በስልክ ምንድን ነበር ያልሽኝ? አባዬ አንድ ነገር ልጠይቅህ። ቆይ ደፍኔና ሶመር እንዲገናኙ አግዘህ ታውቃለህ? ያው እንግዲህ ማለት መገናኘት አንችልም፣ አጋጣሚ ነበር። አጋጣሚ እና እሺ፣ ለደፍኔ አባትሽ ሶመር ነው ብልሃት ነበር? አስተዋውቃቸዋል? እሺ፣ ደፍኔ ምን አለች? በጣም አፍራ ነበር፣ ፈራች። ከዛ ሮጣ ጠፋች። ለምንድን ነው እንደዚህ ያደረግከው? ለምንድን ነው ደፍኔ ሳትዘጋጅ እንደዚህ ያደረግከው አባዬ? ልጄ፣ ሶመር የዳፍኔ አባት ነው። ለምንድን ነው አምነሽ የማትቀበየው? ሁሉም ልጅ ከአባቱ ጋር ማደግ አለበት። እሱም መብት ደግሞ ልትነጥቂያት አይገባም። አንተ ነህ እንደዚህ የምትለው? ቱርካን ዶኑሽ፣ ቆይ ፋቲን ከሶመር ጋር እኩል እያደረግሽን ያለሽው ንገሪኝ። አባዬ፣ ማገናኘት ጥሩ ሐሳብ አልነበረም። ደፍኔ በጣም እየተሰቃየች ነው። ለአመታት ስትታገል የነበረውን ነገር ስቃይ በሚገባ ሁላችንም እናውቀዋለን። ደፍኔ ስለ አባቷ ተረት ተረት እንድታምን አደረግኳት። አባቷ በጣም ሩቅ እንደሄድና እንደማይመለስ አሳመንኳት። ምክንያቱም ሶመር የሚመለስበት እድል አልነበረውም። ከዛ አንተ ለአመታት ስሞክር የነበረውን ገደል ነው የከተትከው። በቃ አሁን ለደፍኔ ውሸታም እናት ነው የሆንኩት አባዬ። ልጄ፣ ዳፍኔ በጣም ብልጥ ልጅ ነች። ምን እንደሆነ በስተመጨረሻ ይገባታል። ይህንን አትጠራጠሪ። ብልጥ ልጅ ናት። ደፍኔ 5 ዓመቷ ነው። ገና በጣም ትንሽ ልጅ ናት። አሁን በጣም ተምታቶባታል። ጭንቅላቷም ልክ አይደለም። ከኪራዝ ጋር ትምህርት ቤት ተጣልታ እንደነበር ታውቃለህ። ምክንያቱም ኪራዝን አባቷ አጠገብ ስላየቻት ነው እንደዛ የሆነችው። በጣም ቀንታ ነበር። ለምንድን ነው የልጄ ትንሽዬ ልብ ላይ ይህን ሁሉ ጫና የምታደርገው አባዬ? ልጄ መኝኝ፣ ጥሩ ነገር ማድረጌን ነበር የማስበው። ቆይ ስታስቢው ልጄን ማሳዘን እፈልጋለሁ። በዛ ላይ አንቺና ሶመር መልሳችሁ። እኔና ሶመር ከዚህ በኋላ በጭራሽ አብረን አንሆንም አባዬ። ልጄ እባክሽ ሁሉን ነገር አታቋርጭው። ደፍኔን ከዚህ በኋላ ቤቴን የምታያት አባዬ። እንገናኛለን። ውዴ በይ እንጂ ካልበላሽ መጫወት እኮ አትችይም። አልበላም፣ አልፈልግም። በቃ ትምህርት ቤት መሄድ ነው የምፈልገው። ግን አሁን ትምህርት ቤት የለም፣ መሽቷል። ሌላ ትምህርት ቤት ትገቢያለሽ። እምብዬው ሌላ ትምህርት ቤት አልፈልግም። የራሴን ትምህርት ቤት መሄድ ነው የምፈልገው። እናትሽ መጣች መሰለኝ። አንተ ነህ እንዴ መጣኸው? ዳፍኒ ውዴ፣ ለምንድን ነው የምታለቅሽው? እስቲ ነይ ወደዚህ። እናቴ ሌላ ትምህርት ቤት ልታስገባኝ ነው። እኔ ደግሞ ሌላ ትምህርት ቤት መግባት አልፈልግም። አስተማሪ በጣም ትናፍቀኛለች። እሺ ውዴ፣ እሺ በቃ እናትሽ እናናገራታለን። ግን እባክሽ አታልቅሺ። በዛ ላይ ምግብ አልበላሽም። አልበላም፣ በቃ አልበላም። አንተ ትምህርት ቤት ውሰደኝ እና ለእናቴ ሌላ ትምህርት ቤት እንዳታስገባኝ ንገራት። አጎት ካርታል። እሺ ውዴ፣ እሺ በቃ እናትሽ እናናገራታለን። ምንድን ነው የምትፈልገው? ስለምን ልታናግረኝ ፈልገህ ነው? ተጨማሪ ቺዝ ያለው ለአንቺም አንድ አምጥቼልሻለሁ። ብላ። መልካም ምግብ። እኔ ጋር ከመምጣትሽ በፊት እንዳትበይ በነግርሽ ጥሩ ነበር። አልበላሁም። ኦ አያራበኝም። በል ሶመር፣ መናገር የምትፈልገውን ነገር ንገረኝ። ደፍኔ በጭራሽ እንደማትረጋጋ እርግጠኛ ነኝ። ይህኔ አይላን እየረበሸቻት ነው። ቀጥል። ተይ፣ በአባትሽ እንዳትናደጂ። እሱ ምንም አላደረገም። የሚያናድድ ነገር ነው ያደረገው። እየደበኩሽ አይደለም ቱርካን፣ እየነገርኩሽ ነው ያለሁት። ስሚ፣ የአባትሽን ልብ ዝም ብለሽ አትስበሪው። በዛ ላይ ዳፍኔን ከትምህርት ቤት አታስቀሪያት። ያሳዝናል። ተይ፣ ሁሉንም ሰው መቅጣት አቆሚ ቱርካን። ቅጣት የሚቀጣ ሰው መኖር ካለበት እኔን ብቻ ቅጭኝ። እሺ
ማንንም ሰው አትንኪ። እሺ፣ እና ምንም ካላደረክስ? አንተ ማንንም ሰው አልነካህም? ስሚ ቱርካን፣ እኔ ከዚህ ነገር ማንንም ሰው ሳልጎዳ ለመውጣት እየሞከርኩ ነው። ጊዜው እንዳልሆነ ሳውቅ ራሴን ተው ሶመር አልኩኝ። ትንሽ ታገስ አልኩት። አንቺም ግን ልትተባበሪኝ ፈቃደኛ አይደለሽም። ሁሉንም ነገር እያበላሸሽ ነው ያለሽው። ዳፍኔን ከኔ ለማዳን እየሞከርሽ ነው። ነገሩን ሁሉ ደፋፍነሽው ቀና ለማሰብ እንኳን እየሞከርሽ አይደለም። ለምሳሌ ለምን ቁጭ አድርገሽ በስርዓቱ ስለ ጉዳዩ ልጅሽን አታናግሪያትም? አዎ ልጄ አባቷ እስካሁን አልነበረም፣ ግን አሁን ተመልሶ መጥቷል። ምንም መፍራት የለብሽም በያት። ለምን እንደማትናገሪ ታውቂያለሽ ቱርካን? ምክንያቱም ማመን አትፈልጊም እንጂ በውስጥሽ ከሶመር ጋር የከፈትሽው የማያልቅ ጦርነት አለ። እሱን ደግሞ አንቺ በደንብ አድርገሽ ማወቅ አለብሽ ቱርካን። ቆይ ግን ሲጀመር ከደፍኔ ጋር ምን እንዳሳለፍኩ ታውቃለህ? ሁሌም ካጠገባችን አለመኖርህን እንደ ቀላል ነገር ማስረዳት ምን ያህል እንደሚከብድስ ታውቃለህ? ሰማይ ለደፍኔ ተረት ሳነብላት አባት የሚለውን ቃል እያወጣው ነበር የማነብላት። ፊልም ውስጥም ስለ አባት የተሰሩትን እንድታይ አልፈቅድላትም። እሺ፣ ስለ አባት የሚዘፈኑ ዘፈኖችንም እንድትሰማ አላደርግም። ደፍኔን እንዳትጠይቅና እንዳይሰማት ስል አባት የሚለውን ቃል ከንግግራችን ሁሉ አውጥቼዋለሁ። ለዓመታት ለደፍኔ ሲል አባቴን አያቴ እያልኩ ነበር የምጠራው። ይህንን ግን አንተ አታውቅም። ከዛ አንተ ድንገት ከመሬት ተነስተ መጥተህ ደግሞ አባት ካልሆንኩ ትላለህ። እሺ ደፍኔን አናግሪያት ትላለህ። እሺ አባትሽ ለዓመታት ያህል ጠፍቶ ነበረ እና አሁን መጣ። ሂጂ ልጄ ቀፊው፣ ሂጂ ሩጪ ልበላት እንድላት ነው? እንደዛ ነው የምትፈልገው? ቆይ ግን አንተ ምን አይነት ራስ ወዳድ ሰው ነህ? ምንም አልተቀየርክም። ስለ ጉዳዩ ልጃችንን አብረን ሆነን እናስረዳት። በትዕግሥት እናስረዳት። የተሰበረ ልቧን አብረን ተባብረን እንጠግነው። እኔ የምችለውን ሁሉ ለማድረግ እሞክራለሁ። ልጄ እኔን ብትፈራኝም እንኳን ብትናደድብኝና ካጠገቤ ብትጠፋም እንኳን እታገሳለሁ። በጭራሽ ተስፋ አልቆርጥም። እንድታምነኝና እንድትወደኝ 1000 ዓመት ቢወስድም እጠብቃለሁ። አሁን ግን ረፍዷል። ቱርካን ገና ልጅ እኮ ነች እና እመኝኝ ከአንቺ በላይ ጠንካራ ነች። እንደ እናት ማስተማር ያለብሽ ነገር ይቅር ባይነትን ነው እንጂ ብስጭትን አይደለም። እሺ ሶመር እባክህ እባክህ ከደፍኒ በጣም ራቅ። ይህንን አንተን ለመጉዳት አይደለም እያልኩ ያለሁት። እባክህን ውስጤ አንተ ላይ ምንም አይነት የንዴትም ሆነ ምንም አይነት የበቀል ስሜት የለም፣ ግን እየለመንኩ ነው። እባክህ ይህንን ነገር ከዚህ በላይ አታክብደው። እባክህ ልለምን ሶመር፣ እባክህ ተው ተው ተው፣ አትቀፈኝ፣ በቃ ተው። ማስተካከሉን አሁን ልጀምረው አቶ ካርታል? ተይው፣ አመሰግናለሁ።
ምን እየተፈጠረ ነው ቱርካን? ምንም። ሶመር እባክህ ከዚህ በኋላ ትደውልልኝ። በጣም ደክሞኛል። መሀል ላይ ቀርቻለሁ እኔ። ቆይ ለምንድን ነው መሀል ላይ እየቀረሽው ቱርካን? ለምንድን ነው እንደዚህ የምትገፊኝ? አልገባኝም። ሌላ ሰው አብሮሽ አለ እንዴ? እሺ፣ ለእኔ እጅ መስጠት እንደምትፈሪ ያውቃለሁ። ይቅር ልትይኝም አትችይም፣ ግን ደግሞ ልብሽንም መቆጣጠር አትችይም አይደል እንዴ? የእኔ ስሜት ምንም ትርጉም የለውም። እባክህ ካሁን በኋላ እኔ ጋር አትምጣ። ለሁላችንም የሚሻለው ነገር ይሄ ነው። እባክህን ከዚህ በላይ ህይወቴን አታክብደው። ሰላም ዶኑሽ። ስለ ቱርካን እያሰብኩ ነበር። መቼ ነው ከቤት የወጣችሁ? ንገረኝ እስኪ። ትንሽ ቆየች። አንድ ቦታ ሄዳለች ማለት ነው? አዎ፣ አንድ ቦታ መሄድ ነበረባት፣ ረስቼው ነው። ይቅርታ አድርጊልኝ። ደህና ደሪ። ደህና ደር። ካርታን ለምንድን ነው የደወለልሽ? ስለ እህቴ ሊጠይቀኝ ነው። አልገባኝም። ሊገናኙ ነበር መሰለኝ። ለምንድን ነው እንዲህ የሚቆጣጠራት? ደስ ይላል፣ ደስ ይላል። እሰይ ይቆጣጠራት። ለምን አክስቴ? ምን ምክንያት አለው? ውይ ብታያቸው፣ ሁለቱም በጣም ያምራሉ የኔ ውድ። አባትሽን ለእኛ ባይሆን ኖሮ ቤተሰብ መሆን ቢችሉ ጥሩ ነበር። ምን እያልሽ ነው አክስቴ? አንቺም ታውቂያለሽ፣ እህቴ ቱርካንና ወንድም ሶመር አሁንም ድረስ ይዋደዳሉ። እንደዛ አትበይ ዶኑሽ። ሶመር ለቱርካን አይሆንም። እንዴት እንዳሰቃያት ሁላችንም በሚገባ እናውቃለን። ህይወት በፍቅርና በስሜት አያልፍም የኔ ልጅ። ህይወት ያለ ፍቅር ምንድን ነው? አንድ ሴት ከማትወደው ሰው ጋር አብራ መኖር ትችላለች? እሺ እራስሽን አስቢው። ሌላ ሰው ቢሆን ያገባሹ አጎቴ ህክመትን ባይሆን ያ ትዳር መቀጠል ይችል ነበር? ወላጆቼንም እያቸው ብዙ ነገር አሳልፈዋል፣ ብዙ ነገር አይተዋል። አብረው እንዲቆዩ ያደረጋቸው ግን ፍቅር ነበር። አንዳንድ ሰዎች በሚይዙት ፍቅር፣ አንዳንዶች ደግሞ በሚፈልጉት ፍቅር አብረው ቆይተዋል። እኔ ምልሽ፣ ቆይ ግን ከለንደን እንዴት ወደ አይቫሊክ መጣሽ? ሀይሊን ቀድመሽ ብትደውይልኝ ደስ ይለኝ ነበር። ሰርፕራይዝ ላደርግ ፈልጌ እኮ ነው። በዛ ላይ እኮ እኔ ብዙም አልቆይም። እሺ ጥሩ ነው። ስትመለሺ የፍቺ ሂደታችንን እንጀምራለን። ክሱን መመስረት ትችያለሽ። ሰርዳር ውዴ፣ ለምንድን ነው እንደዚህ የምትቸኩለው? ምናልባት አንድ ድል ብትሰጠኝ እኮ። በጭራሽ ሀይሊን፣
ስሚኝ፣ ከዚህ በላይ ልጎዳሽ አልፈልግም። እሺ፣ እዚህ ትንሽ ትቆይና ውሳኔ ላይ ትደርሳለህ እና ወደ ለንደን ተመልሰ ስትመጣ እናወራለን። እሺ አይሊ፣ ለንደን ተመልሼ አልመጣም። በቃ ይህን ነገር እንቶ እባክሽ። ሰላም ዶኑሽ፣ ያቀረብሽልኝን ሀሳብ በድጋሚ ሳስብ ነበር እና የነገው ስራዬን መስመር ሳዚዝ ነበር። አሳይሻለሁ ያልሽኝን የአይቫሊክ ቦታዎች ለማየት በጣም ጓጉቻለሁ። ፍራፍሬ አምጥቻለሁ። የኔ ውድ ይኸው። አመሰግናለሁ አክስቴ። የኔ ውድ እነዚህን በደንብ ብይ። በጣም ደስ ብሎኛል። ክሊኒኩ አካባቢ ስደርስ እደውልልሻለሁ። የእኔ ቆንጆ ልጅ ከማን ጋር ነው መልእክት የምትላላኪው? ወንድሜ እባክህ፣ ለአንድ ወጣት ልጅ እንደዚህ አይነት ጥያቄ መጠየቅ ትችላለህ እንዴ? ምን ችግር አለው? ዶኑሽ ከኔ ምንም ነገር አትደብቀኝም። አዎ አባዬ። ዶኑሽን አትክፋት። ወይኔ አምላኬ፣ ስለ እሱ አታስብ። ሕይወትሽን ኑሪ። ሻይሽ እንዳይቀዘቅዝብሽ። ኩኪስ ቤኔ ወድ ፋቲ፣ ሻይ ውስጥ ሎሚ ልታደርግልኝ ትችላለህ? እኔ ማር እንዴ አይታይሽም? ሎሚው እኮ አንቺ ፊት ነው ያለው። ጄቦ ራስሽ አድርጊ እንጂ። ዶኑሽ ያንቺ ውስጥም ሎሚ ያለው። በይ እንዳይበርድብሽ። እየከሰርን ነው እንዴ? ሁኔታችን እንዴት ነው? ባክሽ የምን ኪሳራ ነው? ፈጣሪ ያድርስብን። ልቀልድ አልችልም። ዳሪያ፣ ስለ ገንዘቡ አትቀልጂ። ገንዘብ ላይ እንደዚህ አይነት ቀልድ አይሰራም። አገኘሁት። መታጠቢያ ክፍል ውስጥ ለሆ ነበር። ከጅምሩ ቀለበት ለመግዛት ገንዘብ ከነበረሽ ለምን ክፍያውን ራስሽ አልከፈልሽም ነበር? እንደዛ ብታደርጊ ኖሮ ልጄ ለመሸጥ አይገደድም ነበር። እሺ